ሰማዕት ይባላል። ሰው ቤት ኮመንት ላይ የሄዳችሁ መልከስከስ የበታችነት ስሜት ሞራላችሁ ተጎድቷል። እኛንንም ሁሉን የሚያደረግነው ስትሉም ሰውም ያፍርባቸዋል። እየተማርን ነው ጎበዝ። ብዙ ሰው አይታችኋል አይደለም? ምን ብለው ሙድ እንደሚይዙባችሁ ኮፒ ብለው ይመጣሉ። ደግሞ አሁን ይላሉ። አያችሁ፣ ሰው ሁሉ አውቋችሁ ማለት ነው መሀይምነታችሁን፣ ገርዳሚ ያንስነታችሁን፣ ጥልፍልፍና ያንስነታችሁን አውቆ ወይኔ ኮፒ ይሉሻል አሁን ይመጡናል። ይህን ያክል ህዝቡ ተረድቷችኋል። መሀይምነታችሁን አታስፎግሩ። ለደጋፊዎቻችሁም አታስፎግሩ። ንቅት ድንቅጥ ብላችሁ አትርከስከሱ። በየኮመንቱ አትርከስከሱ። በሰው ኮመንት ላይ አትርከስከሱ። ቁፍጥን በሉ። መቼ ነው የሚገባቸው? እነዚህ እኮ አይገባም። እስኪ በዘፈን ከሆነ ከገባ አይገባቸውም እኮ መሀይም ናቸው እኮ። እንዴት እኮ እንደማስረዳት እኮ አይገባም እኮ አይገባም እኮ። ክናይፍ ብለው የሚያነቡ ክናውን ብለው የሚያነቡ ሰው ጋር እኮ ከባድ ነው። ከዚህ ማህበረሰብ ጋር ይደክማል። እቃ አጠባችሁ ጨረሳችሁ? ቤት ተጠርጓል፣ ሰርተው ጨርሶ ቀጣይ ደግሞ ጋይስ የምንማረው ዛሬ አይደለም። ክፍለ ጊዜያችን አጠር እያደረግን ነው። አጠር እያደረግን አይ ነው። አንዳንዶቹ እኮ ጋይስ አንጀታቸው ርስ ብሎላቸዋል። ቤታዬ ብሎ አድርጎ ራስ አንጀታቸው ለምን እንደሆነ ታውቃላችሁ? ሳይፈልጉ ምንም ሳያጠፉ በደጋፊ መንገድ እየተቀጠቀጡ ጥፍጥፍት ብለዋል። አሁን በሾክክ ብለው በፌክ አካውንት ያዩኛል። ቤታ ግን ታድለሽ እንደ ልብሽ ነው የምትሆኙ ነው እኮ የሚሉኝ ታውቃላችሁ? ታድላ ቤታ ቀን ተፈለገች ነው የምትሆኑ። አሁን እሷ እኛማ ተቀጥቅጣን ወጣን ይመችሽ እያሉ ነው። ድምጻቸው ይሰማኛል። እስኪ ጆሯችሁን ስጡ። ቤታዬ ይመችሽ፣ አንቺ ብቻ ነሽ የቻልሻቸው ይሰማል። ቀጣይ የምንማረው ስለ ፕሪቲ አፕ ይባላል። አሁን አይደለም ግን አሁን ኳስ ስላለብን ጋይስ ህዝቡን ኳስ ማየት አለበት። ፕሪቲ አፕ የሚባል አፕ አለ። ለእናንተ ብዬ እኔም ዳውንሎድ አድርጌዋለሁ መከራይ። ፕሪቲ አፕ የሚባል አለ። ይሄም ማህበረሰብ የሚሸወድበት ልበል እስኪ። አሁን ይሄ ማህበረሰብ አንዴ ጋይስ ክፍያ ክፈይ ይለኛል። ጌታምጥቼ ክፍያ ይለኛል። ክፍያ ክፈይ ይለኛል ጋይስ። ይላችሁ ፕሪቲ አፕ ይባላል አፑ። እሱን ቀጣይ እናቴቱም ከፍዬ ይመጣለሁ ክፈይ ይለኛል። ኬት አባቴ ላምጣ? እስኪ ግማሹን በነፃ ካሳየ ቆይ እነሱ ከፍለው ነው የሚጠቀሙት። እኔ ኬት አባቴ ላምጣ? ለዚህ ደግሞ ልክፈል እንዴ? ጉድ ፈላብኝ። ቆይ ውዶች አንድ ሰከንድ ስጡኝ። ወቸው ጉድ። አዎ አንድ ሰጥቶኛል ፕሪቲ አፕ። ቀጣይ የምንማረው ቁመት ማስረዘም። ኳስ ጀመረ ተው ማሮችን የራሱ ወጣለሁ። ቁመት ማስረዘም የሚባለው አሁን እኔ እየመጡ ሀቢባን ነው የምታኪው ይላል። ምን ችግር አለው ታዲያ? ሀቢባ እኮ የምታኮራ እንጂ የምታሳፍር አይደለችም። እጥር ብላ ስንት ስራ በላያችሁ ላይ ሰራች። ስንት ነገር በላያችሁ ላይ ያደረገች። ኋላችሁ መታ በሁለት ዓመት ውስጥ እናንተ 6 ዓመት ተዘብዝፋችሁ ከረማችሁ ያላገኛችሁትን ቪው፣ ያላገኛችሁትን ላይክ፣ ያላገኛችሁትን የሰው መውደድ፣ ያላገኛችሁትን እይታ ሁሉ ነገር ሲባል ሀቢባ ቤት ነው የሚኬደው። ፈተናው እየታየ ይኬዳል። አይ እንዴ በአንዴማ እነዚያ ይማሩ እና ሀቢባን መሰሽቱ ችግር የለውም። ለምን መሰላችሁ? እኔ በራሴ ቁመት ነው የምትምለው። እንደማንም ይሄንን አፕ አልጠቀምም። እሺ አንዴ ወይኔ ጌታ ሆይ ባሳ ይላችሁ ቶለር ይላል። አሁን ቁመት ማስረዘሚያ አለ። እሱን ቀጣይ ብንማር ይሻላል። ይሄ አፕ ላይ ገብታችሁ ማስረዘም ይቻላል። እሺ ውዶቼ ረጅም ራስን ማድረግ ይቻላል። ይላችሁ ከስትፈ ማስረዘም ይቻላል። ቁመት ማስረዘም ይቻላል። ኦኬ በራሳችን ቁመት ግን መኩራት እንደ ቤታ ነው። አጭር ሆንኩኝ ረጅም ሆንኩኝ ዋናው በልጫችሁ መገኘት ነው። ማስረዘም ማሳጠር የሰው ልጅ ይችላል። መቼ ነው የምትማሩት? አይ ውዶቼ መጥተው ሀቢባን
አከለች ወይ ሀቢባ መስላን ጥረቷ ምናምን ይላሉ። ምንም ችግር የለውም። ለእናንተ ለመርዘም ቀላል ነው ውዴ። አፑ ላይ ገብቶ ከፍሎ ገብቶ ቁመት ማስረዘም ነው። ምንም ከማጠርም ከፈለጋችሁ ታጥራላችሁ፣ መርዘምም ከፈለጋችሁ ትረዝማላችሁ። ቴክኖሎጂያ ነው ያለው እና እኔ በራሴ ነው የምተማመነው በቁመቴ። እንደማንም የቁመት ማሳደጊያ ወይም ደግሞ ስፖንጅ አለብስም። ራሴ ነው። ቴንኪዩ። ተማር ልጄ ይከፈተሽ። ተማር ልጄ ወገን ተማር ልጄ። ደግሞ እኔ ግን የኮፒ ግን እንዴት ነው የሚጽፉት? እንግሊዝኛው ግን በጣም ከርቷቸዋል። ቢቀርስ እንግሊዝኛው አትላኩ፣ ይህን አትላኩ፣ ይህንን አትላኩ። ውዶች አይበቃችሁም? ቴንኪዩ። አይበቃችሁም ጋይዝ? ይላችሁ አንጫጫው በከተማው ነኝ። ቤታይ አትንኩኝ፣ አትድረሱብኝ። አልደርስም ሰው ላይ አትንኩኝ። በራሴ ዓለም ዞር ሰው ላይ ስትነኩኝ ደግሞ ጠቅ ወጋ ነው ማድረጋችሁ ነኝ። አትንኩኝ፣ አትንኩ፣ ሰው አትንኩ። ሰው ያልደረሰባችሁ ላይ አትድረሱ። ያልሰደባችሁ ላይ አትንኩ። ያልደረሳችሁ ላይ አትድረሱ። እሺ፣ ለምን መንግስት ዝም አለ? ብዙ ብስቅ ደስ ባለኝ። ቀጣ ያላችሁ እዚህ ትምህርቱ ካለቀ መጣሽ። ለምን መሰላችሁ? አሁን ይህንን ታዩና ደግሞ ሙዱን ታዩላችሁ ጋይስ። ይማራሉ። እንዴት ነው አሁን ሰው ኮመንት ላይ ሄደው ሰው ሳይጠራቸው ኮመንት ላይ ሄደው መልከስከስ ያቆማሉ ወይ ምናምን። አያችኋል? እንዲህ ነው የምታዩቸው ጋይስ። ሰው ኮመንት ላይ መልከስከስ ያቆማሉ ወይ በየቦታው ምናምን። ቀስ በቀስ ነው የምታዩቸው። ከዛ እራሳቸውን ኩል አድርገው በቃ ጽድት ይላሉ ወይ በየቦታው አይልከሰከሱ። ቁጥብ ናቸው ወይ እናያለን። አይ እንልከሰከሳለን ሲሉ አናታቸው። አንቺ ተምረሻል? አዎ ተምረ እኔም ተምሬ ተከታዮቼን አስተምሬያለሁ። ያልተጠራችሁበት ቦታ እንደ ጸበል ጻዲቅ አትገኙ ብያቸዋለሁ ውዴ። እኔ አትሊስት እንኳን አናዳችሁኝ አንድ ቀን ታስታውሳላችሁ። ጠላቶች ሁሉ ሳይቀር ምን አሉ ራሱ ሪከርድ ሳይቀር አለው። የማትሪኬን የሚኒስትሬን ራሱ ለቅቄላቸው። ሌላው ቢቀር 10ኛ ክፍልን አልፈናል። የሚኒስትሪና የማትሪክ አሳይቻቸው ለኢትዮጵያ። ሌላው ቢቀር ውዴ አትሊስት እኔ ገብቼ ሞትቼበታለሁ። አትሊስት መጻፍ እችላለሁ፣ ማንበብ እችላለሁ። ካላወቅኩት እተወዋለሁ እንጂ ኮፒ ማለት እንግሊዝኛ መጻፍ ያቃተኝ ሰው አይደለሁም። እለያለሁ። ትሬንድ እና ኮፒ እለያለሁ ውዴ። አትሊስት ቴንክ ዩ። ትሬንድ እና ኮፒ እንለያለን አትሊስት። አንዴ ፎክሪ ሸምዜ ለህንትን የለው ልቋ። አቤት 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 አቤት! እናንተ በጣም መሀይም ናቸው። ቶሎ አይገባቸው። ኮፒ አይ ያስገባሉ። ኮፒ ዋይን አይወዷትም ጋይዝ። እኔ የሚያስቀኝ ዋይን አይወዷትም ጋይዝ። ለምን እንደሆነ አለ። ከዋይ ጋር ጥላላቸው። ከዚህ በኋላውን ያስተካክላሉ ጋይዝ። ከዋይ ጋር ጥላላቸው ጋይስ። ከዋይ ጋር ጥላላቸው። አይወዷትም። ሲኦአይፒ ነው የሚያደርጓት። ስፖንጅ አይደለም ይህ ማህበረሰብ ግን ገብርኤል ታንቀው እንዳይሞቱ ነው የምንፈራ። አሁን ታያላችሁ በየቤታቸው ከፍተው እኮ ነው ያቺ አሮጊት እኮ ስትና እነሱ ልጅ ሆነው እኮ ነው እነሱ አንዳንድ ፍሬ ሆነ ማለት ነው አግብተው ፈተው አርግዘው አስወርደው ምናምን የጨረሱ ናቸው። ያቺ አሮጊት ዛሬ ስትናገር ነበር ይላሉ። አስወርደሽ 3-4 አስወርደሽ አሮጊት ስትይ ኧረ ተይ። ሆስፒታሎች ይፍረዱ እንጂ
በቃ አንድ ፉከራ ልክፈትላችሁ። ደግሞ እኮ በዚች ፉከራ ደግሞ ይሰራሉ እኮ ጋይስ። ደግሞ እኮ የሚያስቋችሁ በዚያውን በምከፍተው ፉከራ አንደኛ ናቸው እኮ ጋይስ። በዚህ ፉከራ በእኔ በምከፍተው ፉከራ ድምፄን እያስገቡ ይሰሩ። ድምፄን አድርገው አስገብተው የሰው ፎቶ ያደርጋሉ። ሼም እኮ ነው። ኮቴ ሞቀኝ ግን ጥፍሬ ምን ተነቀላ? ምን ችግር አለው ውዴ? ምን ችግር አለው? የእናንተ የምትደግፉት ሪል ነው የሚያደርጉት። አርቲፊሻል ያደረጉ ናቹራል ናቹራል ሜካፕ አይቀቡ ዊጋ ያደረጉ። ቀጣይ ደግሞ ኔክስት ፀጉር ውድድር እናደርጋለን። እሺ ጋይስ፣ ቀጣይ ደግሞ ዶቻውን ፀጉር ኮፍያ አውልቁ። ደግሞ ፀጉር ውድድር ብናደርግ ደስ ይላል። እስኪ ደግሞ እንዴት ነው ፀጉራችን? ምን ያህል ላይ ነው ያለው? እንደ ከርዳዳ ነው ወይ ሉጫ ነው ወይ ረጅም ነው ወይ ፀጉራችን ገብቷል ወይ ምናምን ይባል። ይህን ደግሞ ኮፍያችን ውልቅ አድርገን ደግሞ በፀጉራችን እሺ፣ በፀጉራችን ቀጣይ ኔክስት በፀጉር ይወጣ ፍትህ ለፀጉራችን። እሺ ኔክስት እንደዛ ነው። እሺ ውዶቼ፣ ቲክቶክ ላይ ማንኛውም ቲክቶከር ዊጓን አውልቃ በራሷ ፀጉር ብጥርጥር ብላ እንወጣለን። እሺ ይሄ የቀጣይ ስትራቴጂችን ነው። ይሁን ይሄ ይቅር፣ ይሄ የሰገጤ ነው የኮፒ ምናምን ትሬንድ የሚደረገውን ኮፒ ላይ ሰለቸን። አሁን ደግሞ በፀጉራችን እንወጣለን። ፀጉራችን እንዴት ነው ቁመቱ? ከርዳዳ ነው ወይ አልቋል ወይ በኗል የሚለው እናያለን። ኔክስት ችግር የለውም እንወጣለን። ችግር የለውም ማርያምን ያለ ፍጥር እንወጣለን። ምን ችግር የለውም። ታስፋይን ቲክቶክ ላይ ውሸት ስለሚሆን ቲክቶክ ውሸት ይሆናል። ገባሽ? ፊልተሯን ያነሷትና ስሙዝ ማድረጊያ ትኖራለች። አፈጫቸውን ያቀጥራሉ፣ አይናቸውን ያተልቃሉ ምናምን። እሱ ስላለ ምን እናደርጋለን መሰለሽ? አንድ ቲክቶክ ተወካይ እናመጣና ቴሌግራም ላይ እናስደውላለን። አይሻልም? እንደዛ ካለ ፊልተር ይቀጥላል ውዴ። ካለ ፊልተርማ እዚህ ቲክቶክ ላይ በምን እናውቃለን ውዴ? እሱም ቡግሯን ስሙዝ ማድረጊያ አድርጋ ከነ ከለሯ ይወጣው ትላለች። ይሄ አያስኬደንም። አንድ የቲክቶክ ተወካይ እናመጣና ቴሌግራም ላይ እንደወላለን። የሰፊው አፍንጫችን የሰፊው አፍንጫችን ይሄ ጥንንጥ አይናችን ምናምን እሱ ላይ ከዛ በፌስታይም አድርገን ወይ ደግሞ ዋትሳፕ ፊልተር የለውም፣ ቴሌግራም ፊልተር የለውም። ቀጣይ የምናደርገው ደግሞ አንድ ተወካይ ከቲክቶክ እናመጣለን። እሱ በእውነተኛ ታሪክ ሪከርድ እያደረገ ይፖስተናል። አይሻልም ውዶች? እዚህ ቲክቶክ ላይ ማለ ፊልተር እንዋሻለን እንዴ? እንዋሻለን
ኧረ መፈጠሬ እኔስ እንኳን ተፈጠርኩኝ። አጫጫው በከተማው አንድ ልጅ ገምላቸው። ይህንን እንደዚህ ለመሆን መታደል አለባችሁ። ይህንን ኮፒ ለማድረግ እንዳደረ አትችሉም። ኔቨር በጭራሽ አይቻልም። ጋይስ ድምፄን ተጠቀሙት እንጂ እኔ መሆን አይቻልም። እኔ አፈጣጠሬ ለዚህ ነው። ጦር ሜዳ እኮ ገባሁ በኢየሱስ ክርስቶስ ስም። እኔ በነገር ትምህርት ቤት አለቀ እንዴ? ቤታ ትምህርት ቤት አለቀ። ለ2 ደቂቃ እኮ ነው ትምህርት የሰጠሁት። ውዶቼ እንደ ሁኔታው ነው የምናየው። ለምሳሌ ለ2 ደቂቃ ትምህርት ሰጥቻለሁ። ካልገባቸው ለ30 ደቂቃ አደርገዋለሁ። በጣም መሀይም ከሆኑ ለ1 ሰዓት አለ። ውዴ ለምሮ የምትናደጅ ውዴ? እኔ ማንንም ዘር አልተናገርኩ፣ አልሰደብኩ። በራሴ ዘር ፈታ ማለት አልችልም። ይሄ እኮ አምባገነናዊነት ነው ውዴ። ተይኔ ፍቅር፣ ይሄ አሁን አንቺ የምታደርጊው አምባገነናዊነት ነው። አይኖ ወፈርኩ፣ አይኖ አውቃለሁ ውዴ። ስፖንጅ ከምከት ብዬ እኮ ነው በወፍር ይሻላል። ስሙኝ አምባያውን በአምባገነናዊነት ነው ፍቅሮቼ። የሰው ልጅ የማንንም ብሔር ሳይነካ ማንንም ሰው ሳይነካ በራሱ ዘፈን በራሱ ዓለም ፈታክ ብሎ ካለ መታችሁ ኮመንት ላይ ከተሳደባችሁ ይሄ አምባገነናዊ፣ እኛ ብቻ እንንገስ፣ እኛ ብቻ እንሁን ማለት ነው። እናንተ መምጣት ያለባችሁ ልክ የእናንተ ብሔር ሲሰደብ የእናንተ ብሔር ሲነካ ለምን ብሔራችን ተነካ ብላችሁ መሳደብ። እኔ በራሴ ዓለም ነኝ። ሰው አልተሳደብኩ፣ ማንንም ዘር አልጠራ። በራሴ ፈታ እያልኩ ዘና እያልኩ ነው። ማንነቴን ካልወደድኩ እናንተ ልወዳችሁ አልችልም። ገባችሁ ውዶቼ? ስለዛ አሁን አምባገነን አትሁኑ። አምባገነን መሆኑን የያዛችሁ ጥሩ አይደለም አምባገነንነት። እና ደግሞ ጀስ ልቤን ላሳያችሁ